ሰላም ጤና ይስጥልኝ የተከበራችሁ የጤና ዩቲዩብ ቤተሰብ ተከታይ በሙሉ እንደምን አላችሁ? እኔ ደህና ነኝ። ዛሬ አንድ መረጃ ይዤላችሁ መጥቻለሁ። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬው ቪዲዮ ወይም መረጃ ይዤላችሁ የመጣው ስለ የአጥንት መሳሳት ወይም በእንግሊዝኛው ኦስቲዮፖሮሲስ ምንነት፣ ሕክምናውና ምልክቶቹ ወይም እንዴት ሊከሰት እንደሚችል አጠር ያለች ውይይት ይዤላችሁ መጥቻለሁ። አብራችሁን ቆዩ። የአጥንት መሳሳት ምን ማለት ወይም የአጥንት መሳሳት ምን ማለት ነው የሚለውን ከመናገር በፊት በመጀመሪያ እስኪ ስለ አጥንታችን አወቃቀር በጥቂቱም ቢሆን ልንገራቸው። አጥንታችን በአጥንት ሰሪ እና አስጠባቂ ወይም ኦስቲዮብላስትስ ኦር ኦስቲዮሳይትስ እንዲሁም አራሚ ወይም ሪሞዲንግ ኦስቲዮክላስትስ በተሰኙ ህዋሳት ወይም ሴሉላር ኤሌመንትስ እና ሌላም ከልዩ ልዩ ፕሮቲናዊ የኦርጋኒክ ክፍሎች ወይም ኦርጋኒክ ኮምፖነንትስ እንዲሁም ከማዕድናት የተገነቡ ኦርጋኒክ ያልሆኑ የካልሲየም እና ፎስፈረስ ክምችቶች አማካኝነት በስርዓታዊ መዋቅር ወይም ቦን ሚኒራል ደንሲቲ እየተገነባ ነው። ይህም ሁሉ ለማጣጣም ሲባል የካልሲየም እና የፎስፈረስ ማዕድናትን የሰውነታችን መጠን የሚያስተካክሉ የካልሲቶኒን ወይም በእንግሊዝኛው ካልሲቶኒን፣ ቪታሚን ዲ ወይም ኮሌስትሮል፣ ፓራታይሮይድ እንዲሁም ሌሎች አይነት እንደ ኢስትሮጂን እና ቴስቶስትሮን የመሳሰሉትን የሆርሞኖች አመራረት ከታህተ ቆዳ ስር ወይም ከታህተ ቆዳ ማለት ከታችኛው ቆዳ ስር ከሚገኘው የስብ ክምችት ወይም ሰባስቴሺየስ አዲፖስ ቲሹ ጀምሮ የጉበት፣ የኩላሊት እንዲሁም የአንጎልና በውስጡ የሚገኙትን የሆርሞን አመንጭ እጢዎችን በአንገት ላይ የሚገኙትን የታይሮይድ እና ፓራታይሮይድ እጢዎች እስከ ላዕላይ ኩላሊት ወይም ላይኛው ኩላሊት የሚገኝበትን አድሬናል እጢዎች ወይም አድሬናል ግላዲስ አካቶ እስከ የሴቶችን እንቁልጤዎች እና የወንድ ቆለት ጨምሮ በውስብስባዊ መንገዶች ሁሉም ነገሮች በሆርሞናዊ ትስስራዊ ሁነት ያስጠብቁታልም። የአጥንት መሳሳት ወይም ኦስቲዮፖሮሲስ ምን ማለት ነው የሚለውን በቀጥታ ስነግራቸው ትርጉሙ ምን ማለት ነው የሚለውን ስነግራቸው የተቦረበረ አጥንት ወይም በእንግሊዝኛው ፖረስ ቦን እንደማለት ሲሆን ይህም በአጥንት ክብደት እና ውቅር ላይ የሚኖረውን ጥቅጥቅ በማሳሳት እስከ ስብራት የሚያደርስ የአጥንት በሽታ ነው። ወደ 3 ምድብ ያክል የአጥንት መሳሳት ክፍፍል አይነቶች ያሉ ሲሆንም እነዚህም አይነት 1 ከማረጥ እርሚ በኋላ ባሉ ሴቶች ላይ የሚከሰቱ ወይም ፖስት ሜኖፖዛል ታይፕ በመባል ይታወቃል። ሌላው አይነት 2 የሚባለው ይህ አይነት ደግሞ በሁለቱም ጾታዎች ከእድሜያቸው ገፋ ባሉ ወንዶችና ሴቶች ላይ በሚኖር የአራሚ የአጥንት ህዋሳት የበላይነት ምክንያት ወይም ቦን ሪዞርፕሽን ሳቢያ የሚመጣ ወይም ኢንቮሉሽን ታይፕ የአጥንት መሳሳት አይነት ነው። ሌላው ሶስተኛው አይነት 3 በዚህ ክፍል ውስጥ የሚጠቃልሉት ችግሮች የሚከሰቱት ደግሞ በሌላ ስር ሰደድ የጤና እክል መንስኤነት የተነሳ ለአጥንት መሳሳት ሲጋለጡ ሲሆን የጋራ ስማቸውም ሁለተኛ ደረጃ የአጥንት መሳሳት ወይም በእንግሊዝኛው ሰከንዳሪ ኦስቲዮፖሮሲስ በመባል ይመደባሉ። ለአጥንት መሳሳት በሽታ በምክንያትነት የሚጠቀሱ አጋላጭ መንስኤዎች የሚባሉት ምንድን ናቸው? የአጥንት ጤናን ለመጠበቅ ብዙ የሰውነታችን ክፍሎች በስፍጥርና በትስስር እንደሚሰሩ ለመገንዘብ እንደሞከር ነው። ለዚሁ ችግር የሚጠቀሱት መንስኤዎችም ከእነዚህ ሁሉ የሚነሱ በጣም ብዙ አጋላጭ መንስኤዎች ያሉት ስለሚሆን እንዲሁም በጥቂቱ ቢሆን ለማየት ያክል እርጅና ወይም ኦልደር ኤጅ፣ ማረጥ ሜኖፖዝ፣ ከመጠን በላይ አልኮል መጠጣት፣ ከመጠን ያለፈ የአነቃቂ መጠጦችን ወይም እንደ ካፌን ለምሳሌ ቡና መውሰድ፣ ሲጋራ ማጨስ፣ የአካል ብቃት እንቅስቃሴ አለመስራት፣ የምግብ እጥረት ወይም በእንግሊዝኛው ማልኑትሪሽን፣ ዝቅተኛ ሰውነት ክብደት ወይም ቀጫጫ መሆን ሎው ቦዲ ዌይት፣ የቫይታሚን ዲ ወይም የካልሲየም ማዕድን በዝቅተኛ መጠን መመገብ ወይም ሎው ኢንቴክ፣ የመውደቅና በቀላሉ መሰበር እንዲሁም በቅርብ ቤተሰብ አባላት ላይ የአጥንት መሳሳት ስብራት ወይም ፋሚሊ ሂስትሪ ታሪክ መኖር፣ ሌሎች ስር ሰደድ ህመሞች ወይም ክሮኒክ ኢልነስ፣ ካንሰር፣ ስር ሰደድ የኩላሊት በሽታ፣ የልዩ ልዩ ሆርሞኖች መዛባት በሽታዎች ወይም ኤንዶክራይን ኬዝስ ለምሳሌ የታይሮይድ ሆርሞን፣ በተለያዩ ምክንያት የሚከሰት ስር ሰደድ የመገጣጠሚያ ብግነት፣
ለረጅም ጊዜ ሌላ አገልግሎት ሲባሉ የሚወሰዱ መድኃኒቶች የጎንዮሽ ጉዳት ለምሳሌ ለስር ሰደድ ብግነት እና ራስ ስር ህመሞች ሲባል የሚታዘዙ አስተካካይ መድኃኒቶች ወይም ስቴሮይድስ፣ ለሚጥል በሽታ የሚወሰዱ መድኃኒቶች ወይም አንቲ ኮንቨልሳንትስ ወዘተ ተረፈ። ሌላው ለአጥንት መሳሳት በሽታ ምልክቶች ምን ምን ናቸው? ወይም አንድ ሰው በአጥንት መሳሳት ወይም ኦስቲዮፖሮሲስ በሽታ መጠቃቱ የሚታወቅባቸው ምልክቶች ወይም ከጠቃ በኋላ የሚያሳዩት ምልክቶች። አብዛኛውን ጊዜ ይህ ችግር የሚኖርባቸው ወይም ያለባቸው ታማሚዎች የአጥንት ስብራት እስኪያጋጥማቸው ድረስ ምንም የጸና ነገር ላይሰማቸውና ምልክቶችን ላያሳዩ ይችላሉ። የአጥንት መሳሳት ችግር ባለባቸው ታማሚዎች ዘንድ በቀላሉ የአጥንት ስብራት ሊያጋጥም የሚችል ነገር ነውና የስብራት ምልክቶች የምንላቸው ደግሞ ህመም፣ ለመንቀሳቀስ መቸገር፣ ማበጥ፣ ከተሰበረው ቦታ የመንገራገጭ ድምፅ የመሳሰሉትን ምልክቶች ሊኖሩት ይችላሉ። ስብራቱ የአከርካሪ አጥንትን ያጠቃ ከሆነ ደግሞ የቁመት ማጠር፣ መጉበጥ ወይም ካይፖሲስ እና የሰውነት ቅርጽ መቀየር ሊያሳዩ ይችላሉ። ይህም የከፋ ደረጃ ሲደርስ የህብረ ሰረሰርን መጫን ወይም ስፓይናል ኮርድ ኮምፕሬሽንስ በማምጣት ከተጠቃው የአከርካሪ አጥንት በታች ያሉ የሰውነት ክፍሎች መስነፍ፣ የመጸጸት ስሜት ያለው ህመም፣ መደንዘዝ፣ የሽንትና ሰገራን አለመቆጣጠር ድረስ ያሉ ምልክቶችን ሊያሳዩ ይችላሉ። በአጥንት የመሳሳት ችግር ምክንያት ከሚከሰቱ የስብራት አይነቶች ውስጥ በዋናነት የሚጠቁት የሰውነታችን ክብደት ተሸካሚ የዳሌ አጥንትና መገጣጠሚያዎች ወይም ሂፕ፣ የጭን የአጥንትና አንገት ወይም ፌመር ኤንድ ፌሞራል ኔክ አይነቶቹ ናቸውና ከነዚህም ጋር ተያይዞ ከሚኖሩት የስብራት ምልክቶች የበላይ ሌላም ከበድ ያሉ ውስብስብነቶችን የሚያስከትሉ ሲሆን እንደ ደም መርጋትና የረጋውም ደም ወደ ሳምባና የልብ ቧንቧዎች በመጓዝ የሰውነታችን ተለምዷዊ ከዊን መስተጓጎል ወይም ፊዚዮሎጂካል አልተርኔሽንስ ያስከትላል። አንዳንድ ጊዜ ደግሞ ጭራሽ እንዲሁም ወደ ላይኛው እስከ የአንጎል የሚደርስ ተለዋጭ የረጋ ደም ከሆነ ደግሞ መጋኛን ወይም ኤምቦሊክ ስትሮክ ያስከትላል። እነኚህ ሁሉ የደም መርጋትና መቀላወጥ ውስብስብነቶችን ወይም ቬነስ ቴሮምቦ ኤምቦሊዝም ኮምፕሊኬሽንስ በታማሚው ላይ ከተከሰቱበት ታማሚው እስከ ሞት ሊያደርሱት ይችላሉ። የአጥንት መሳሳት መኖሩን ለመመርመር በምን አይነት ዘዴዎች ይታወቃል? ወይም ዘዴዎቹ ወይም ዲያግኖሲስ። የአጥንት መሳሳትን ለመመርመርና መከሰቱን ለማረጋገጥ ሲፈልግ ከሚደረጉ ሙከራዎች መካከል ክሊኒካዊ ሁኔታዎች፣ የአጥንት ማዕድን መጠንና የውቅር ጥንካሬን የሚያሳዩ ጠቋሚ የምስልና የደም ውጤቶችን ላይ በመመርኮዝ ሊደረግ ይችላል። መለኪያዎቹም አንደኛ ክሊኒካዊ የአጥንት መሳሳት ምርመራ ወይም ክሊኒካል ዲያግኖሲስ ከአንድ ወይም ከዚያ በላይ በሆኑ አጥንቶች ላይ የሚያጋጥም ደካማነትና ስብራት፣ የአከርካሪ አጥንት፣ ዳሌ፣ የጭን አጥንት፣ አንገት ላይ ለምክንያትነት ከሚጠቀሱ አደጋዎችና በተጠባቂነት ከሚያደርሱት አደጋ በላይ ለምሳሌ ተጎንብሶ ለመቀነስ ሳይችሉ መቅረት፣ በቀላሉ ወርቆ ለመነሳት መቸገር፣ እንዲሁም ደግሞ የእጅ አንገትና አንጓ ላይ የሚከሰቱ ስብራት ሁሉም የአጥንት መሳሳትን በምክንያትነት ይኖራል ብሎ ለመጠርጠር ያስችላል። ሁለተኛ የአጥንት ማዕድን ውቅንና ጥናት ወይም ቦን ሚኒራል ደንሲቲ ላይ የተመሰረተ ምርመራ። ይኸውም ባለ ሁለት ኃይል ራጅ የቅኝት ምርመራ ወይም ዱዋል ኢነርጂ ኤክስሬ አብዞርቢቶሜትሪ ኦር ዴክሳ ስኬን የሚባል ሲሆን የአጥንትን ጥንካሬን ለመለካት ጥቅም ላይ ይውላል። ክፍፍል አለው። የአጥንት መሳሳት ሕክምናውን ለመስጠት ደግሞ በዚህ ውጤት ላይ በመመርኮዝ ይከወናል። ሶስተኛው የአከርካሪ አጥንት ራጅ ወይም ኤክስሬ ኦፍ ዘ ስፓይን በምርመራው ሂደት ውስጥ የስብራት በጠቋሚነት ሊረዳ ይችላልና ይታዘዛል። ቢሆንም ግን ከዚህ የራጅ ውጤት ጋር ሊታዩ የሚፈልጉት ለውጦች በጣም ዘግይተው ነውና የሚከሰቱት አዲስ አለመኖሩ ችግሩ የለባቸውም ብሎ ለመደምደም አያስደፍርም። አራተኛው የቫይታሚን ዲ፣ የካልሲየም፣ ፎስፈረስ እና ፓራታይሮይድ ሆርሞኖችን በደም ውስጥ ያላቸውን መጠን መለካት ጠቀሜታ አለው። የአጥንት መሳሳት ህክምና ምን ይመስላል? መከላከያ መንገዶች ውስጥ የአጥንት መሳሳት ህክምና ጠቅለል ሲል ሁለት ዓላማዎችን ያካትታል። እነርሱም አንደኛ አስቀድሞ የአጥንት ተሰባሪነትን መከላከል፣ ሁለተኛ ስብራትን ከተከሰተ ደግሞ ከዚህ በኋላ የሚኖረውን ውስብስብነት መከላከልና መጠገን ናቸው። የአጥንት መሳሳትን ለመከላከል እንዲህ ቢያደርጉስ የአልኮል መጠጥ አለመውሰድ፣ ሲጋራ ማጨስ ማቆም፣
በቂ ካሎሪ ያላቸውን በካልሲየም እና በቫይታሚን ዲ የበለጸጉ ምግቦችን ማዘውተርና ለምሳሌ ያክል ወተትና የወተት ተዋጽኦ የሆኑ ምግቦች፣ በካልሲየም የበለጸጉ አረንጓዴ የአትክልትና ፍራፍሬ ምግቦችን መመገብ ለምሳሌ ከአትክልቶች እንደ ቆስጣ ያሉት እንዲሁም አሳና የስጋ ውጤቶችን የመሳሰሉት። የጧት ፀሐይን ብርሃን በቀጥታ መሞቅ፣ ይህም ቫይታሚን ዲ እንዲመረት ያደርጋል። የሚወስዱትን የአነቃቂ መጠጦች ካፌን ኮንቴን ድሪንክስ ለምሳሌ እንደ ኮካ ኮላና ቡና ያሉትን መጠን መቀነስ፣ ምክንያቱም ደግሞ ለአጥንት ጥንካሬ ዋነኛ የሚባለውን የካልሲየም ማዕድንን በሰውነታችን በተገቢው አገልግሎት እንዳይሰጥ ስለሚያስተጓጉሉ ነው። ለሰውነት የጡንቻ ጥንካሬና ሚዛን ማስጠበቂያ ሲባል ቀለል ያሉ የአካል ብቃት እንቅስቃሴዎችን ማድረግ። በቀላል ነገር ሁሉ ወድቀው ለስብራት እንዳይጋለጡ ለሚያደርጉት ማንኛውም እንቅስቃሴ ሁሉ እባክዎትን ጥንቃቄ አይለዎት። የእድሜ መገፋት በተለይም ከ65 ዓመት እድሜ በላይ ላሉ ሴቶች እንዲሁም ደግሞ የአጥንት መሳሳትን እንደ ጎንዮሽ ጉዳት የሚያስከትሉ መድኃኒቶች ናቸው ተብለው የሚታወቁትን የሚወሰዱ ከሆነ ለአጥንት መሳት ችግር ተብሎ ምርመራዎችን ቢያደርጉና በሐኪሙ የሚታዘዙ መድኃኒቶች እንዲወስዱ ይመከራል። ይኸውም አጥንት ከእንደገና እንዲደራጅና የስብራት ተጋላጭነት እንዲቀንስ የሚያደርጉ መድኃኒቶች በመስጠት የአጥንት የማዕድን ክምችት ምንም እንኳ 100% ሙሉ በሙሉ መመለስ ባይቻልም አጥጋቢ በሆነ ሁኔታ ለማስጠበቅ ይችላል። በማረጥ ዕድሜ ክልል ውስጥ አሊያም ቀድሞውኑ የኤስትሮጅን ሆርሞን ምንጩ እንቁልጢ በልዩ ልዩ ምክንያት መስራት ባቆሙባቸው ሴቶች ወይም ፕሪማቹር ኦቫሪያን ፌለር ላይ ደግሞ ለአጥንት ጥንካሬ ወሳኝ ሚና የሚጫወቱን ሆርሞኖች የመተካት ሕክምና ወይም ሆርሞናል ሪፕሌስመንት ቴራፒ በመድኃኒት መልክ ሊሰጥ ይችላል። በመጨረሻም ችግሩ የአጥንት ስብራት ደረጃ ላይ ከደረሰ ስብራቱን መጠገን እንዲሁም የመገጣጠሚያ መቀየር ሕክምና እንደ ሁኔታው ያስፈልጋል። ቢሆንም ግን በጣም በእድሜያቸው ገፋ ያሉ ሰዎች ላይ በስብራት ከተከሰተ በኋላ ለማስተካከልና ለመጠገን ብዙ ጊዜ የሚወስድ እና ስብራቱን ከበድ ያለ ስለሚሆን ታሞ ከመሟቅ አስቀድሞ መጠንቀቅ ተገቢ ነው። ለማጠቃለል ያክል ከላይ እንደነገርኳቸው የአጥንት መሳት የሚያስከትሉ ያልናቸውን በጣም ብዙዎቹን በምክንያት የጠቀሰ አጋላጭ መንስኤዎችን ያየን ሲሆን እነኚህን በሁለት ዋና ዋና ክፍሎች መመደብ እንችላለን። ይኸውም ሊሻሻሉ ወይም ሊመልሱ የሚችሉ ወይም በእንግሊዝኛው ፖቴንሻሊ ሞዲፊየብል ብለን እንደ ሲጃራ ማጨስ፣ አልኮል መጠጣት፣ የምግብ ማዕድናትና የሆርሞን እጥረት የመሳሰሉትን። ሁለተኛ ማስተካከል የማንችላቸው ወይም አይነኬ ወይም ነን ሞዲፊየብል ተብለው ደግሞ በዘርና ቤተሰባዊ የአጥንት መሳት ታሪክ ወይም ሄሪታሪ መኖር፣ በጾታ ሴት መሆን፣ የእድሜ መግፋት የመሳሰሉትን ምንም አድርገን ማስቆምና ማስተካከል የማንችላቸው ስለሆነ በዚህኛው ክፍል ስር አድርገን ማስቀመጥ ይቻላል። ይህንን አይነት ክፍል የሚጠቅመን ደግሞ ቢያንስ ለማሻሻል በምንችላቸው መንስኤዎች ሳቢያ የሚከሰቱን የአጥንት መሳት ችግሮች በማስተካከል በጣም ብዙ ወጪ እና ውስብስብነት ሳያስከትሉ አስቀድመን ለመከላከል ስለሚቻል ነው። ለማውጫና ማጠቃለያ ያክል እነሆ የአጥንት መሳትን ለመከላከል ከሚረዱን ዋነኛ ነገሮች መካከል የካልሲየም ማዕድን በበቂ ሁኔታ የመውሰድ አስፈላጊነት ነው ስንል በቀን ውስጥ ለእያንዳንዱ ሰው የሚመከረው የካልሲየም መጠን ግን ምን ያክል ነው ቢሉም በየቀኑ እንድንወስድ የሚመከረው የካልሲየም መጠን እንደ ጾታ፣ እድሜ፣ በእርግዝና ጊዜ እና ጡት ማጥባት በመሳሰሉ ጊዜያቶች ሁሉ የሚለያይ ቢሆንም እነሆ ጠቅለል አድርጌ እንዲህ ልንገራቸው። በአዋቂዎች 800 እስከ 1000 ሚሊግራም፣ እርግዝና እና በጡት ማጥባት ጊዜ 1200 ሚሊግራም፣ ከ51 ዓመት በላይ በተለይ ለሴቶች 1200 ሚሊግራም፣ በህፃናት ከ200 እስከ 400 ሚሊግራም። ለዛሬ ይዤላችሁ የመጣሁት መረጃ ይህንን ይመስላል። በሌላ ቪዲዮ ወይም መረጃ እስከምንገናኝ ድረስ ሰላም እና ጤና በያላችሁበት ለእናንተ ይሁን።